በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። የሰላማችን ምንጭ የትንሣኤያችን በኩር መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ስላደረሰን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አበሳ በደላችንን ሳይመለከትብን በቸርነቱና በይቅርታው ጠብቆ በአባታዊ ፍቅሩ በቅዱስ ቃሉ ከተኛንበት ቀስቅሶ ለዚህች ዕለት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። ሲከፋን የምታጽናናን፣ ሲርበን የምታበላን፣ ሲደክመን የምታበረታን፣ አምላክን ያየንባት መስታወታችን፣ የሕይወታችን መሰረት፣ የድኅነታችን ምክንያት እመቤታችን ወላዲተ አምላክ ድንግል ማርያም ፍቅሯ በረከቷ ይደርብን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ወርሃዊ ክብረ በዓል በሰላም በጤና ራሱ ባለቤቱ አደረሳችሁ አደረሰን። መድኃኔ ዓለም በይቅርታው በቸርነቱ በምሕረቱ ሁላችንን የሚጠብቀን እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወሰብኡ ለሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፍቂጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ሥራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብፅዕት ናት። ቅዱስ ፍቂጦርም ባደገ ጊዜ አባት ወደ ንጉሥ አቀረበው። ንጉሡም በመንግሥቱ ውስጥ 3ኛ ማዕርግ አድርጎ ሾመው። በዚያን ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ሁሉ ናቀ። ሥጋ አይበላም፣ ወይንም አይጠጣም። ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል። ለድሆችና ለምስኪኖችም ይመጸውታል።
የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሡን ስለመፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተኩሶም ወደ ንጉሥ ባቀረቡት ጊዜ አማልክት ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልኩ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግልም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁም። የሰጠኸኝንም ገንዘብን ንሳ ብሎ ከፊቱ ትጥቁን ፈትቶ ጣለለት። አባቱ ሕርማኖስም ወደ እስክንድርያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሡን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶችም የሚሹትን ሁሉ በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርም መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዝፍት በድን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግመው ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው፣ መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያ ታላቅ ስቃይን አሰቃዩት። ምላሱን ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖች ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ምግብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች ለምስኪኖች እየሰጠ ኖረ። አንድ መኮንን መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የሕርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ድንጋይ አንጠልጥለው ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይትን አፍልተው በላዩ ደፉበት። በማበራያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግመውም ዘቅዝቀው ሰቀሉት። የክብር ሁሉ ባለቤት ጌታችን ኢየሱስ ክርስቶስም ተገልጦለት አጸናው፣ አረጋጋው። ስሮቹንና ሕዋሳቶቹን በቦታቸው መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለማያምኑ ሰዎች ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ።
ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጧ አኖረች። ከእርሱም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለፊቅጦር ተአምራቲሁ ዛርአየ ድህረ በሰይፍ ተወቀ ልብሱ ዘወርቅ አመት አድገ በዜ ያሰርጉ ጣዖታቲሁ ሰበልበ ንጉሥ አለ ሀበ ህላዌሁ ተመስጠ ሰማየ ሰላም ለኪ ፍቅጦር ለፊቅጦር ሙማርታ ግህስት ለፍቶታ ዓለም በህምማሙ ለዝ ወልድኪ እንተ ውህዘ ጊዜ ህማሙ አንብኪ ወነቃ አደሙ በእንቲያ ይቁሙ አመ በፍርሃት ነፍሴ ትጻሙ ሰላም ለክሙ ማህበራነ ፍቅጦር በሃይማኖት ወሱቱፋን በህማማት አባ ኖባ ወሲስማ ወስጢፋና ብጽት እንዘት ዘከሩ ስሞ ለክርስቶስ ሕይወት ዘተደለውክሙ ለመሪር ሞት ሰላም ለሰሪሆትከ ጽዋ ሐሞት በጉርየ ወለሰኪቦትከ መትሕተ መቃብር እስከ ትንሣኤ ኢየሱስ ክርስቶስ ስብከተ ፍቅጦር ቀርነ ጽዋ ዘተወክፈ በእንቲአከ ስቃየ ረሲዓን ውስተ ጉባኤ ወለእስጢፋና በሰይፍ ዘተመትረት ለክልኤ ሰላም ለእስጢፋና እንተ ጻመወት በሕቁ ለፍቅጦር ሰማዕት ተላዊተ አሰሩ ወጽድቁ ለኮነንዋ ሐራ እስከ አምፍራት ወድቁ በጉንዶን በቀልት አስተላጸቁ ማይፈዶ ስጋሃ ለክልኤ ጸጠቁ። ሚያዝያ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ጽኑዕ እና ኃያል ማር ቅዱስ ፊቅጦር ሰማዕት፣ ሁለተኛ ቅድስት ማርታ የፊቅጦር እናት፣ ሶስተኛ ብጽዕት እስጢፋና በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የ15 ዓመት ብላቴና፣ አራተኛ ቅዱሳን ሳሲማና አባ ኖባ ሰማዕታት ናቸው። ወርኃዊ በዓላት ደግሞ አንደኛ የጌታችንና የአምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዓለ ስቅለት፣ ሁለተኛ አቡነ መብዓጽዮን ጻድቅ፣ ሶስተኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ አራተኛ ቅዱስ ያዕቆብ ዘግሙድ፣ አምስተኛ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ስድስተኛ ቅዱስ ቢፋሞን ጻድቅና ሰማዕት ናቸው። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኛ እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 6 ከቁጥር 10 እስከ 11 ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለእላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምእላ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎ እንዘ ይደርስ ለዛኖ ለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ሀገራችን ሰላም ያድርግልን። መድኃኔ ዓለም በቸርነቱ በይቅርታው ይጠብቀን። በአባታዊ ፍቅሩ አይለየን። በሰላም ያሳደረ አምላክ በሰላም እንዲያውለን ከክፉ ነገር ሁሉ እንዲጠብቀን ኃይለ አጋንንትን እንዲያርቅልን። አቡነ ዘበሰማያት እንበል። ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦርተ መጽአት አድኅነነ ወባልሐነ ኩሉ ኮኑ ፍቱሐነ ወንጹሐነ ይረሴየኒ ይረሴክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ
በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን